ወዲያ ወጥቶ ቢሆን አያችሁ ይፍረስ አይፍረስ ይበስብስ አይበስብስ መበሰለስና ለመበስበስ ያሸንፍ በዚህ ላይ ስልጣን ይኑረው አይኑረው ይሄንን ድል ይንሳ አይንሳ ደፍረን ለመናገር ማቀም አይኖረንም ብዙ ጊዜ በመቃብር ደግሞ ለምን እንዳልቆየ ታውቃላችሁ ዓለምን ሰበብ ያሳጥ ዓለምን ምክንያቱን ያራገፈ በአንጻሩ ግን ወዳጆቹን ደግሞ የማይጥል አምላክ ነው ለምን ካላችሁ አሁንም ይሄን ያደረገው ስለ ወዳጆቹና ስለ ጠላቶቹ ነው ጠላቶቹና የሰቀሉት ናቸው እንዲያው ይለኖሮ ግራ ይገባ ነበር የአይን ምስክሮች ይያሉ ግን ከተገለጠ ያን ያሳማኙን ወዳጆቹንስ ለምን በሐዘን ይቀጥቅጣቸው ወገኖቼ ያቺ ጊዜ ምን ያህል ታስፈራ ነበር አንበላም ብለው የተቀመጡባት ደጅ ዘተው ያለቀሱባት በዓለም ፊት የተሸበሩባት ወዳጆቹ በሐዘን የተቀጠቀጡባት እናቱ በእንባ የታጠበችባት ይቺ የመቃብር ጊዜ ብትረዝም ኖሮ አያችሁ ቅድም እንዳልኩ ሐዋርያት ደጃቸው እንደዘጉ አፍረው ተሸማቀው ፈርተው ደንግጠው ታውከው ይኖሩ ነበር አይሁድስ እንደጨፈሩ ድል አደረግን እንዳሉ እንደፎከሩ ይኖሩ ነበር ድንጋዩን መጀመሪያ ላስወጣችሁ ብዬ ተራ ድንጋይ ተራ አይደለም ዝም ብሎ ቆፈር የሚደረግ የሚነሳ አይደለም 20 ሰው በላይ ያነሳው የሚችለው መቃብር ነው የገጠሙበት ድንጋይ ነው የገጠሙት ታዲያ ይሄን ድንጋይ ሴቶቹ እኮ ማን ላንከባልልን ይችላል ያሉት እኮ ለዚህ ወገኖቼ እዚያ ውስጥ ነው ክርስቶስን የከተቱ እንግዲህ ያው ጠባቂዎች እንደዚህ ከሆኑ የብርቱ ጠላታቸው የኢየሱስ ጠባቂዎች ለምን ሳይገደሉ ቀሩ ተገደሉ ሚላታገ ለምን ሳይገደሉ ቀሩ ወገኖቼ አምልጦ ሳይሆን ተነስቶ ነው ነገሩን እንየው ከተባለ መቃብሩን የሚጠብቁ 7 ሮማውያን ወታደሮችና ወዶገን አይሁዶች ነበሩ እስኪ ተነሳታለ እንደ ቃል ተነስተ እስኪና ይሃለን ብለው በመቃብሩ ላይ የተንጎራደዱ ከ70 በላይ የሆኑ ሰው ወታደሮች ከበውታል አቤት የትንሳኤው ኃይልና ግርማ ወታደር የሚያስቆሙ አይደለም የክርስትና ኃይል እንደዚህ ነው ወገኖች ወታደር አይዘው የብረት ግርማ አስፈራው ፍቅር ነው ክርስትናን የሚያሸንፍ በሰይፍ ስለት ፊት ያልፈሩ በመትረየስ ፊት ደፍረው የቆሙ የትንሳኤው ኃይል ስላለ አጅሬ ዲያብሎስ እንደዚህ ነበር በጨለማ ዓለም ቢያሸንፍ ቢያገኘኝ ቢዋጋ ቢታገለኝ አሳየው ነበር እንዳይ በጨለማ ዓለም ገምጠመውና ዋረደው አጋንንት እንኳን እርግጥ ያጋንንትን ምስክርነት አንሰማ አጋንንት እንኳን አንድም ቀን ኢየሱስ አልተነሳ ብለው አጋንንት እንኳን ይሄን ብለው አጋንንት ብለው ማያውቁትን ነው አንዳንድ ሰዎች ጨክነው በዚህ ዓለም ላይ የሚሉት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ ክቡራን አበው ካህናት ሊቃውንተ ቤተ ክርስቲያን መምህራነ ወንጌል ዘማሪያን የተወደዳችሁ የሰንበት ትምህርት ቤት ደቀ መዛሙርት ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ እንደምን አላችሁ አሜን በቸርነቱ የጠበቀን ባጸደ መቅደሱ የሰበሰበን እንደ በደላችን እንደ ኃጢያታችን ያልተቆጣጠረን ምህረቱን ያበዛልን ይቺን ዕለት የጨመረልን በፊቱ መሰብሰብን በመጨከን ቃሉን መናገርና መስማትን የፈቀደልን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን ለቀደምት አበው ለነቢያት ለቅዱሳን ሐዋርያት ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን ከዚህ ዕለት ይልቁንም ከተወደደች ከቅድስት ድንግል ማርያም ከኪዳነ ምሕረት በረከት ረድኤት ለሁላችንም ያሳትፈን አሜን ጌታ በእውነት ተነስቷል በዚህች ምሽት እግዚአብሔር ቢፈቅድ የምንማርበት የትምህርታችን ርዕስ ነው የሉቃስ ወንጌል
ምዕራፍ 23 ከቁጥር 33 እስከ 34 ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው ይላል። እኔ ከዚህ ኃይለ ቃል ጌታ በእውነት ተነስቷል በሚል ርዕስ የትንሣኤውን የምስራች በትንሣኤው ሰሙን መነጋገር ይገባልና ጥቂት ደቂቃዎች በዚህ ርዕስ አቆያችኋለሁ። የአባቶቻችን አምላክ የኛም አምላክ በመካከላችን ተገኝቶ ጥበቡን ምስጢሩን ይግለጽልን። ይልቁንም ስለናንተ ሲል በጎን ቃል እንዲያስተምረን ፈቃዱ ይሁንልን። ጌታ በእውነት ተነስቷል። ትንሣኤ ባይኖር እኔና እናንተ እዚህ ባልተሰበሰብንም ነበረ። ትንሣኤ ባይኖር ባለፉት ሰሞናት በእድሜ ዘመናችንም አፋችን ኮቸችላ እስኪመስል ባልጾምንም ነበረ። ትንሣኤ ባይኖር ውርጩን፣ ብርዱን፣ ሐሩሩን፣ ቁሩን፣ ረሃቡን አንችለውም ነበረ። ትንሣኤ ባይኖር ሰማዕታት በእቶን እሳት ውስጥ አይገቡም ነበር። ትንሣኤ ባይኖር በመንኮራኩር መፈጨት እንዴት ይቻል ነበር? ትንሣኤ ባይኖር የመጀመሪያዎቹ ክርስቲያኖች በግበበ ምድር በካታኮምብ እንዴት ይኖሩ ነበር? ትንሣኤ ባይኖር እንዴት አድርጎ የሁሉ ሕዝብ ይህንን አንድ ቃል ቁጭ ብሎ ይሰማ ነበር? ትንሣኤ ባይኖር ቅዱሳን ሐዋርያት እንዴት አድርገው ሰቅጣጭ የሆነውን መከራ ይቀበሉ ነበር? ትንሣኤ ባይኖር እንደ ንስር ክንፍ ከአገር አገር የእግራቸው ሸሆና እስኪነቀል እንዴት ይበሩ ነበር? ትንሣኤ ባይኖር በረሃውን ምድረ በዳውን ለምን ይሞሉት ነበር? ለምን ብለው ባለጸጎች ድሆች ሆኑ? ትንሣኤ ስላለ ነው። ለምን ይመስላችኋል? በጣም አመንዝሮች የነበሩ ንጹሃን የሆኑት ትንሣኤ ስላለ ነው። ምን በወጣችሁ እናንተ እኔን እዚህ ቆማችሁ የምትሰሙት አንድ መናኛ ሰው የምታደምጡት? የትንሣኤው ኃይል ስላለ ነው። ለምን ሌሊት ትቆማላችሁ? ለምን በማለዳ ለቅዳሴ ትገሰግሳላችሁ? ትንሣኤ ስላለ ነው። ለምን መረን አልወጣንም? ለምን ሊል ዘሊል አልሆንም? የትንሣኤው ኃይል ስላለ ነው። ቤተ ክርስቲያን ባላውያን ነገስታት ፊት ባረማውያን ፊት ለምን ደፈረች? ትንሣኤ ስላለ ነው። አያችሁ፣ የቤተ ክርስቲያን የህይወቷ ማዕከል ትንሣኤ ነው። እና ትንሣኤ ባይኖር ምን እንሆን ነበር ካላችሁኝ፣ ሐዋርያት በራቸውን ዘግተው ሙሾ ሲያማሹ እንደኖሩት እኛም በራችንን ዘግተን እየነፈረቅን እንኖር ነበር። ቤተ ክርስቲያን በሯን የከፈተችው መቼ ይመስላችኋል?
ጌታ በእውነት መነሳቱን ስላወቀች ነው። ለምንድነው በዓለም ፊት የደፈረችው? ለምንድነው በኔሮን ቄሳር መናፈሻ ግቢ ውስጥ ከነ ህይወቷ የተቃጠለችው? ትንሣኤ ስላለ ነው። ለዚህ ነው ቅዱስ ጳውሎስ አንድ አስደናቂ ቃል የሚናገረው በትንሣኤው ኃይል አምናለሁ፣ በመከራው እካፈላለሁ፣ በሞቱም መስለዋለሁ። ለምን? የትንሣኤው ኃይል ጨዋ ያረጋል። የትንሣኤው ኃይል ጭምተኛ ያረጋል። የትንሣኤው ኃይል ንጹህ ያረጋል። የትንሣኤው ኃይል ዝቅ ያረጋል። የትንሣኤው ኃይል ነው ዓለምን የቀየረው። ስለዚህ ትንሣኤን ማውራት የሚገባ ነው። ጌታ ባይነሳ ኖሮ አሁን እንዳልኳችሁ ደጃችንን ዘግተን ፈሪዎችና ተንቀጥቃጮች እንሆን ነበር። ዓለም ደስ ይለዋል፣ እናንተም ሙሾ ታሟሻላችሁ እንዳላቸው ዓለም ደስ ያለው አሸንፌዋለሁ ብሎ ይጨፍር ነበር። እኛ ግን እያለቀስን እንኖር ነበር። አሁን እኛ እንዘምራለን፣ ዲያብሎስ ይፈራል። እኛ ቀና ቀና ብለናል፣ አጋንንት አፍረዋል። ሰይጣን ዲያብሎስ ቀለሁ እንደወጣ ባሩድ ምንም የማይጠቅም ሆኗል። የትንሣኤውን ኃይል ለሚጠቀሙበት ይህ የቤተ ክርስቲያን ዋናዋ አዋጇ ነው። ወገኖቼ ጌታችን በእውነት ስለተነሳ ነው ሁሉንም ነገር በቤተ ክርስቲያን ማድረግ ይቻላል። ጌታችን በእውነት ተነስቷል። ታዲያ ምን አዲስ ነገር ልትነግረን ነው? ማለዳ ማለዳ አዲስ ነው። የቤተ ክርስቲያን የህይወት ማዕከል ነው። የወንጌል ትኩረት ነው። አራቱም ወንጌላት የተለያየ ነገር በተለያየ አቅጣጫ ቢያስተምሩ በትንሣኤው ግን ተባብረዋል። በትንሣኤው ነው የደመደሙት። ትንሣኤው የቤተ ክርስቲያን ህይወት ነው። ወገኖቼ ይህንን ትንሣኤ ማንም ሊያስተባብለው ወይም ማንም ውሸት ነው ሊለው እንዳይችል ሆኖ የተዘጋጀ ትንሣኤ ነው። እኛ ሁሉ ጊዜ ክርስቲያኖች የምናወራው እዩ ክርስቶስ ሞቱን እንኳን በአደባባይ ያደረገው አላፊ አግዳሚ በሚያየው ወዲህ ወዲያ የሚመላለሱ ሰዎች በሚመለከቱት ስፍራ ክርስቶስ በአደባባይ በገበያ ቦታ በበዓላቸው ሰሞን ለምን ይመስላችኋል ሞቱን በአደባባይ ያደረገው? ማለት በስውር በጓዳ ወይም ሰው በማያየው በተርታ ሜዳ ለምን ያላረገው ይመስላችኋል ሞቱን? እይ ወገኖቼ ይህን ያደረገው ስለ ትንሣኤው ነው። ክርስቶስ በመንገድ ላይ ወድቆ ወይም በጓዳ ታሞ ወይም አቃስቶ ማቆ ወይም አስታማሚ ምናምን እያመጣለት አይደለም የሞተው። በአደባባይ ተሰቅሎ ነው የሞተው። ለምን? እዩ ትንሣኤውን በአዋጅ የሚያደርግ ስለሆነ ክርስቶስ ሞቱንም በአዋጅ ያደረገው ለዚህ ነው። ለትንሣኤው ምስክር የሚሆን አሟሟት ነው የሞተው እያልኳችሁ ነው። ምን ማለት መሰላችሁ?
ሞቱ በአደባባይ ተፈጽሞ እንኳን አይሁድ ክደዋል፣ ትንሣኤውን አላምን ብለዋል። አሟሟቱን በስውር ቢሆን ኖሮ ትንሣኤውን ላለማመን ምክንያት ያገኙ ነበር። መሞቱን በምን አውቀን ነው ተነሳ ምንለው ብለው ሰበበኞች በሆኑ ነበር። እዩ ሞቱን በስውር ቢያደርገው ወይም በድብቅ ሞቶ ተነሳው ቢል ኖሮ ይሙት አይሙት ይቀበር ይደበቅ እኛ በምን እናውቅላችኋለን ይሉን ነበር። አያችሁ ሰበበኞች እንዳይሆኑ ምክንያት ፈጣሪዎች እንዳይሆኑ ያለ ሰበብ ዓለምን ሲያስቀር ምክንያታቸውንም አፍ ሲያዘጋ ሞቱን በአደባባይ ያደረጋል። ለምን አሟሟቱ እንኳን ላነሳሱ የተመቸ ነበር እያልኳችሁ ነው። አንደኛ የዚህ ጥልቅ ምክንያት ሞቱ ምስክሮች ካሉት ትንሣኤው ምስክሮች እንዲኖሩት አድርጎ ነው የሞተው። አያችሁ ይሄንን ማን ሊክድ ይችላል? ገለውታል፣ ሰቅለውታል፣ ቀብረውታል። ያው ራሱ እንደሚነሳ ለማረጋገጥ ሞቱን እንኳን በአደባባይ ያደረገው ለትንሣኤው የተመቸ መደላደል ሲፈጠር። እስኪ ልጠይቃችሁ ክርስቶስ በድንገት ተገልጦ ተነሳው ቢል ወይም ለሞቱ ምንም ምስክር ባይኖር እንዴት የታመነ ሆኖ ይኖር ነበር ትንሣኤው? ይሙት ይገደል ይኑር አይኑር ክርስቶስ የሚባል ይታወቅ አይታወቅ በማይታወቅ ሕዝብ መካከል ድንገት ተነስቶ ከሞት ተነሳው ቢል አጭበርባሪ ነው ከመባል ያለፈ ነገር አይኖረውም ነበር። አያችሁ የሞተውን የተነሳው የተቀበረው ነው ሕያው የሆነው ድንጋይ የዘገበት ነው በአደባባይ የታየው አበቃ ያሉት ነው የቀጠለው። ይሄንን እንዴት ሊክዱት ይችላሉ ወገኖቼ? ለዚህ ነው ጌታችን በእውነት ተነስቷል። ማንም ሰበብና ምክንያት እንዳያገኝ ዓለም የሚያመካኘው ነገር እንዲያጣ ሌላ ምን እንዳደረገ ታውቃላችሁ? እዩ ክርስቶስ እንደሞተ ወዲያው የተነሳ እንዳይመስላችሁ 3 መዓልት 3 ሌሊት ታዲያ በመቃብር መቆየት ለምን አስፈለገው? ይሄ ምርጥ ጥያቄ ነው። ክርስቶስ ኃይሉን ለመግለጥ እሺ አይሙት ግን ኃይሉን ለመግለጥ ወዲያው አይነሳም ነበር? ይችላል። ለምንድነው ግን እንደሞተ ወዲያው ያልተነሳው ለ3 ቀን በመቃብር የቆየው? የዚህ ምክንያቱ ምንድነው ካላችሁኝ አሁንም ጌታችን በእውነት እንደተነሳ ለማረጋገጥ ነው። አይሁድም ሮማውያንም ፈላስፎችም በዚህና በሚመጣው ዘመን የሚነሱ ከሃዲያንም በእውነት አልተነሳም ብለው እንዳይሉት ምክንያት ያሳጣ ነው። እንዴት እዩ እንደሞተ ወዲያው ቢነሳ ኖሮ ምን የሚል ሰበብ ሊፈጥር እንደሚችል ታውቃላችሁ? ይሄ ፈላስፋ ዓለም እንዴ መች ሞተ? ሞትን እኮ ሙሉ ለሙሉ ደግሞ አልተቀበለም። መከራው ራሱ ላይ ወጣ፣ ህማሙም ፌንት አደረገው፣ ለጥቂት ጊዜ ደም አሰከረው፣ በቃ ወደቀ። ከዚያ ወዲያው ተነሳ። ታዲያ ይሄ ሞተ ማለት ይቻላል ብለው ይከራከሩን ነበር። ይሄን ሰበባቸውን ጥርቅም አድርጎ መንገር ሲዘጋባቸው ጌታ በእውነት መነሳቱን ለማሳየት እንደሞተ ወዲያው አልተነሳም፣ አልሞተም ወይም ሙሉ ለሙሉ ሞትን አልተቀበለም የሚል ትችትና ነቀፋ የሚያመጣ ዓለም ነውና ይሄንን አፍ ሲያዘጋ ወዲያው አልተነሳም ወገኖች። እሺ ወዲያውስ አይነሳ? አንድ ቀን ብቻ ቆይቶ አይነሳም? ለምን 3 ቀን መጠበቅ ያስፈልጋል? ይሄንን ለማሳመን ከሆነ አንድ ቀን ተቀብሮ
ገና በአንድ ቀን ቢወጣ አይሻልም ለምን እዩ መሞትን ማሸነፍ ብቻ አይደለም የክርስቶስ ዓላማ እና ከዚህ ፈቀቅ ያለ ዓላማ አለው አዎ መፍረስን መበስበስን ሙስና መቃብር የማይነካው ድል የሚነሳ መሆኑን ጭምር መረጋገጥ አለበት ለዓለም ስለዚህ 3 መዓልት 3 ሌሊት መቆየት አስፈልገው ወዲያው ወጥቶ ቢሆን አያችሁ ይፍረስ አይፍረስ ይበስብስ አይበስብስ መበሰለስና ለመበስበስን ያሸንፍ በዚህ ላይ ስልጣን ይኑረው አይኑረው ይሄንን ድል ይንሳ አይንሳ ደፍረን ለመናገር ማቀም አይኖርንም ለትንታኔም አይመችም ለትችታቸውና ለነቀፌታቸው ሰበብና ምክንያት ያገኛሉ ይሄንን ሲያሳፍር ነው አንድ ቀን እንኳን ያልሆነው ያላደረገው እና ለምን 3 ቀን አደረገው ካላችሁ ወይ ባይሁድ ልማድ 3 መዓልት 3 ሌሊት ከቆየ ታስታውሳላችሁ 4 ቀን ሆኖታል ይሸታል የተባለ መቃብር ታስታውሳላችሁ ያላዛር አዎ ያኔ ያበቃለታል ያኔ መፍረስ መበስበስ ይጀምራል ያቺ ቀን መታ ሳይፈርስ ሳይበሰብስ መፍረስን መበስበስን ድል ነስቶ እንደተነሳ ለማሳየት ነው 3 ቀን እስኪሆን ድረስ ክርስቶስ የጠበቀው ሌላውን ሁሉ ምሳሌ ተተነው አያችሁ ሰበብና ምክንያት ዓለም የለው ክርስቶስ አልተነሳም ለማለት ለዚህ ነው ወንጌላችን የሚያመካኙት አጡ ይላል የእውነት በቅጥነተ ህሊና ለሚመረምር ሰበብና ምክንያት የለውም ኢየሱስ ክርስቶስ ከሞት አልተነሳም ሞትን ድል አልነሳም የሚልበት ዓለም ኃይል የለው ለምን እሺ 3 ቀን አደረገው ምን አለ ከረምረም ቢል የበለጠ ሊያስደንቀን 30 ቀን የበለጠ ሊያስደንቀን እንደ መስቀሉ 300 ቀን 300 ዓመት ወይም 300 ቀን ቢያረጋው አይሻልም ነበር ከረምረም ብሎ እጃችንን በአፋችን ደሞ ባስጫንን ምን ነው ይሄም ጥሩ ጥያቄ ነው ይሄም ምርጥ ጥያቄ ነው የተወደዳችሁ ኦርቶዶክሳውያን ብዙ ጊዜ በመቃብር ደሞ ለምን እንዳልቆየ ታውቃላችሁ ዓለምን ሰበብ ያሳጣ ዓለምን ምክንያቱን ያራገፈ ባንጻሩ ግን ወዳጆቹን ደግሞ የማይጥል አምላክ ነው ለምን ካላችሁ አሁንም ይሄን ያደረገው ስለ ወዳጆቹና ስለ ጠላቶቹ ነው ጠላቶቹና ማን የሰቀሉት ናቸው እዩ ብዙ ጊዜ በመቃብር ቆይቶ ቢሆን ኖሮ ክርስቶስ አሁን እንዳልኩት 30 ዓመት 300 ቀን 300 ዘመን ቆይቶ ቢሆን ኖሮ ምን ይሆን እንደነበር ታውቃላችሁ ሰው ከጊዜ ብዛት የተነሳ ያየውን ይጠራጠራል ጊዜው ሲረዝም ጊዜው ሲበዛ ያየውን ይጠራጠራል የሰማውን ይዘነጋል የሆነውን ነገር ፍጹም አድርጎ ይረሳዋል አያችሁ ሰቃዮቹ እንዳሉ በዚያ የተሰበሰበው ሰው ሳይርቅ የገደሉት እጆቻቸው ገና የገዳይ እጆቻቸው ገና እየጮሁባቸው ሳይረሱ ሳይዘነጉት ወዲያው ተገልጦ ሊያሳፍራቸው ይገባል ትላንት ወደ የገደለው ማለት አለባቸው ይሄ ምን ማለት መሰላችሁ በሌላ ዘመን ወይም በዚህ ዘመን ወይም ከ300 ዓመት በኋላ እንደመስቀሉ ወይም ከ300 ቀናት በኋላ ገዳዮቹ በሌሉበት ሰቃዮቹ በሌሉበት ቢነሳ ኖሮ ግራ ከማጋባት በቀር ፋይዳው ምን ይሆን ነበር ምክንያቱም ላላዩት ላልሰሙት እንዲያው ቢገለጥ ኖሮ ግራ ይገባ ነበር የአይን የሞቱ የአይን ምስክሮች እያሉ ግን ከተገለጠ ያን ያሳማኝ ሆና ለዚህ ነው ሳይረሱት
ሳይዘነጉት ደግሞም ሳይጠራጠሩት ብዙ ዘመን ሳይቆይ ወዲያው የተነሳው ለዚህ ነው። ኤስ ምክንያት ለማሳጣት ነው። ዓለምን ሰበብ አልባ አድርጓታል። አልቀበል ብሎ ነው እንጂ አዋጁ እውነት ነው። የሞተውን የተነሳው የተቀበረው ነው። መቃብር ረግጦ ድል አድርጎ የተነሳው ከጠላቶቹ አንፃር ማሰብ ምንችለው ከወዳጆቹ አንፃር እናስብ ካል የተወደዳቸው ኦርቶዶክሳውያን ወዳጆቹንስ ለምን በሐዘን ይቀጥቅጣቸው? ወገኖቼ ያቺ ጊዜ ምን ያህል ታስፈራ ነበር። አንበላም ብለው የተቀመጡባት ደጅ ዘግተው ያለቀሱባት በዓለም ፊት የተሸበሩባት ወዳጆቹ በሐዘን የተቀጠቀጡባት እናቱ በእንባ የታጠበችባት ይቺ የመቃብር ጊዜ ብትረዝም ኖሮ አያችሁ ቅድም እንዳልኩት ሐዋርያት ደጃቸው እንደዘጉ አፍረው ተሸማቀው ፈርተው ደንግጠው ታውከው ይኖሩ ነበር። አይሁድስ እንደጨፈሩ ድል አደረግን እንዳሉ እንደፎከሩ ይኖሩ ነበር። በጥልቅ ምስጢር ግን ሞት እንደሳቀ የሰው ልጅ እንዳለቀሰ ይቀር ነበር። አሁንስ በሞት ላይ መፎከር ጀመረ ክርስትና። በሞት ላይ የሚፎክር እንደ ክርስትና ያለ ማን ነው ወገኖች? ሞት የተናቀ ሆና ሕፃናት እንኳን ሳይቀሩ ሞትና ቁጥነ ቅዱስ ቂርቆስ አንተ ሞት መጫወቻ ሆነ ደፈሩት። በባህርና በየብስ ሰይፍ ይቀዳደዱ የነበሩት ሟቾች ሆኑ። ሞት ተናቃ። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳትህ የታለ? ብላ ቤተ ክርስቲያን መዘመር ጀመረቻ። ሞት በክርስቶስ ሞት ተዋጣ። ድል በመነሳት ተሸነፈ። ስለዚህ ሞትን በፈቃዳቸው የሚቀበሉ ወደ ሞት ሰገነታቸው ሲሄዱ እልል የሚሉ ክርስቲያኖች መጣ። ለምን? የሞት አስፈሪነት ተወገዳ። የመቃብር ዋጭነት ቀራ። አዲስ ታሪክ ተሰራ። ሞት ለምታውቅ ዓለም መቃብር ላጣጣመች ዓለም ሕይወት ተገለጣ። ይህንን ምን ሰበብ አለው ዓለም ለመካድ? እውነት ነው ጌታችን ተነስቷል። እና ወዳጆቹ ለምን ብዙ ጊዜ በሐዘን ይተዋቸው? ለምን በእንባ ይተዋቸው? ይህማ ጭካኔ አይደለም። ለዚህ ነው በጊዜ ተገልጦ በራቸውን ወጥተው ከፍተው ከሞት ጋር መጋፈጥ ጀመሩ። ብዙ ጊዜ ቢቆይ ግን እግዚአብሔር ጨከነ ያሰኝ ነበር። ሌላስ ምክንያት አለ ካላችሁኝ ብዙ ዘመን ቢቆይ አንዳንድ አዋቂዎች ነን ባይ ሰውነቱን በሌላ ሰውነት ተክቶ የቀየረ እንዳይመስላችሁ በዛው ሰውነት የተነሳ ስጋውን በመቃብር ሳይተው ከዛው ስጋው ጋር ተዋህዶ የከበረ ስጋ ራሱ ይዞ እንደተነሳ ለማለት ሌላ ስጋ ሌላ ሰውነት እንዳይመስላችሁ እኔ ነኝ ዳሱኝ የሚላቸው እኮ ለዚህ ነው። እኔ ነኝ የሚላቸው ለዚህ ነው። ይሄንን መዘረዝረው ለምን ይመስላችኋል? ማናቆነን ነው ወይስ እንዲያና እንዲያልክ እንጀታችንን ልትበላው ፈልገ ነው እንዳትሉኝ አደራ። አይደለም፣ በፍጹም አይደለም። ይሄ እውነት ነው። እኛ ባናምነው እንኳን እዚህ ያለነው ሰዎች ባንናገረው ባናምነው እንኳን ይሄ አባቶቻችን ያመኑት ብቻ አይደለም የኖሩበት ብቻ አይደለም የሞቱለት ሕይወት ነው። ይሄ ለትንሳኤው ነው በመግቢያዬ እንዳልኳችሁ ይሄ ሁሉ እንጂ ማን ይሰበሰባል?
ማንም እዚህ ዞር ብሎም ድርሽ ብሎም አይመጣም ነበር ጌታችን በእውነት ስለተነሳ የተወደዳችሁ ኦርቶዶክሳውያን ይሄን እንደ መግቢያ ያዙና ሌሎች እነዚህን የሚያጠናክሩ ጥቂት የትንሳኤውን እውነት የሚያረጋግጡ አንዳንድ ቁም ነገሮችን እናውጋ እንመካከር እናንሳ እዩ ታስታውሳላችሁ የጌታችን መቃብር ድንጋይ እጅግ በጣም ከባድ ድንጋይ ነበር ወገኖች እንኳን መቃብር በአይሁድ ዘንድ እንኳን የሞት መቃብር የውሃ ምንጮች እንኳን የሚገጠሙት በከባድ ድንጋዮች ነበሩ ታስታውሳላችሁ ሴቶቹ ዋና ጥያቄያቸው ድንጋዩን ማን ያንከባልልልናል የነበረው ለምን ይመስላችሁ ተራ ድንጋይ አልነበረም በመቃብር ቦታዎች ይገጠም ብርቱ ጉልበተኛ ወንድ እንኳን የሚያስፈልገው የምንጮች ውሃ ከነበረ የክርስቶስ መቃብር የህይወት ምንጭማ እንዴት ባለ ድንጋይ እንደሚቆልፉ ታስቡት ከባድ ድንጋይ ነበር ከ20 ሰው ታሪክ የሚያውቁ ለኡነቱ በጣም ይቀርቡ ሰዎች ይሄንን ሲመሰክሩ ባለም አቀፍ ሚዲያዎች ከ20 ሰው ያላነሰ ሊያንከባልለው የሚችል ድንጋይ ነው ጥቂት ሰዎች ማንከባልሉት በጣም ከባድ ድንጋዩን መጀመሪያ ላስተዋውቃችሁ ብዬ ተራ ድንጋይ ተራ አይደለም ዝም ብሎ ቆፈር የሚደረግ የሚነሳ አይደለም ከ20 ሰው በላይ ሊያነሳው የሚችለው መቃብር ነው የገጠሙበት ድንጋይ ነው የገጠሙበት ታዲያ ይሄን ድንጋይ ሴቶቹ እኮ ማን ሊያንከባልልን ይችላል ያሉት እኮ ለዚህ ወገኖቼ እዚያ ውስጥ ነው ክርስቶስን የከተቱት ታዲያስ ይሄንን ድንጋይ አሁን ማን አንከባለለውና አወጣው ይባላል ክርስቶስ ሞትን ድል ካልነሳ በቀር መቃብርን ካላሸነፈ በቀር ዝግ በሆነ ማይጸን ገብቶ እንደወጣ በተዘጋ መቃብር ካልወጣ በቀር በዚያ ወቅት ማንንም ባልነበረበት ደቀ መዛሙርቱ በተበተኑበት ምዕመናን ያን ድንጋይ ማን ሊያንከባልለው ይችላል ሰው አጠገቡ አልነበረም ታስታውሳላችሁ በጣም በጥቂት በጣት የሚቆጠሩ ሰዎች ነው መቃብሩ ስር የነበሩት እነሱ ደግሞ ሊያንከባልሉ የሚችሉ አይደለም ምክንያቱም ብዙዎቹ ሴቶች ነበሩ ሴቶች ደግሞ አሁን ያልኳችሁን ድንጋይ ማንከባለል አይደለም እንጀራ ሲበሉ እንኳን አይቆጠሩም ነበር ታስታውሳላችሁ ከሴቶችና ከህፃናት በቀር 5000 ህዝብ ተመገበው ይላል ህፃናት ከሚበሉት የሚፈረፍሩት ስለሚበዛ ሴቶች ከሚበሉት ይልቅ ማፈራቸው ስለሚበዛ አልተቆጠሩ የድሮዎቹ ናቸው እንጂ አይሆኑት ኮራ እንዳይሉ ብዬ ነው ደሞ ማታ እንዳስቸግሩም ብዬ እንጀራ ለመቁረስ የማይቆጠሩ መቃብር ለማንከባለል እንደማይቆጠሩ እንድታውቁት ሴቶች ናቸው በብዛት እንዴ ወንዶችም ነበሩ ካላችሁ 11 ሐዋርያት እነሱም ተበትነዋል እሺ ኑሩ ካላችሁ እንኳን 11 ናቸው 12ኛው ወጥቷል እነዚህ ሊያነሱት ሊያንከባለሉት አይችሉ አንድ ሁለተኛስ መቃብሩ ላይ የሮማውያን የገዢዎቻቸው ማህተም ታትሞበታል ማን ወንድ ይነካታል የሮማውያንን ማህተም ሚነካ ቅጣቱ ሞት ነው በገዢዎቻቸው በሮማውያን ላይ ንጉስ የሆነው ኢየሱስ ክርስቶስ ካልሆነ ማህተሙን የሚፈታ መጀመሪያ የሞትንና የሲኦልን ማህተም ፈቷል ከዛስ የሮማውያንን ማህተም እንኳን ሳይቀር ፈቷል ሌላስ ይገደላል ሌላስ ይቀጣል ሌላስ ይሞታል ማን ወንድ ይነካታል መሰለ አንተ አየ ድንጋዩን የሮማውያንን ማህተም ተመልከተው ለትንሳኤው የተመቸ አድርገው ነው እኮ ያቀረቡት ይሄንን ነው እኮ ያሸነፈው ይሄንን ነው ደቤንስ ሌሎች ግን ይሄን ቢያረጉ ማይችሉት ነው የሆነው ለምን እንዳይቻል አድርገው ማዘጋጀታቸው ነው በእነሱ ቤት ሶስተኛ ሁለት ነገር ነገርኳችሁ ድንጋዩን ማተቡ ሶስተኛስ በጣም ክርስቲያኖች
ክብር ለአባቶቻችን በቅጥነተ ህሊና ያሳዩን አንድ ምስጢር ቢኖር ምን እንደነበር ታውቃላችሁ? በወህኒ ቤት ከጠባቂዎች ጋር በተያያዘ ጠባቂው ሲያመልጥ ባይሁድ በሮማውያን ምን ይደረግ እንደነበር ታውቃላችሁ? ጠባቂዎቹ ይገደሉ ነበር። ምሳሌ በሐዋርያት ሥራ ምዕራፍ 16 ላይ ቅዱስ ጳውሎስና ሲላስ በወህኒ ቤት ታስረው መዝሙር ሲዘምሩ ታስታውሳላችሁ። የወህኒው መሰረት ተናወጠና የወህኒው በር ተከፈተ። የወህኒ ቤት ጠባቂው ያመለጡ መሰለውና ሰይፍ አንስቶ ራሱን ሊገድል ሆነላችሁ። ያን ጊዜ ቅዱስ ጳውሎስ ጮክ ብሎ በራስ ላይ አንዳች አታድርግ እኛ አለን ብሎ አረጋጋው። እዚህ ላይ ጥያቄ ልጠይቃችሁ ወይም ሐሳብ ላቀርብላችሁ። ጠባቂው ለምን ይመስላችኋል ራሱን ሊገድል የነበረው? የተወደዳችሁ ኦርቶዶክሳውያን ታሳሪዎቹ ሲያመልጡ ይገደሉ ነበር ጠባቂዎች። ለዚህ ነው ከመገደል በፊት ራሴን ልግደል ባይሆነ ነበር ሰይፍ ያነሳው። አያችሁ ጠባቂዎች ይገደሉ ነበር በወህኒ ቤት ያሉ ካመለጡ። የበለጠ ማስረጃ ልትሰጠን ትችላለህ? አዎ ሐዋርያት ሥራ ምዕራፍ 19 ላይ ቅዱስ ጴጥሮስ በወህኒ ቤት የከበረው ገናና መልአክ በረከቱ ይደርብንና ቅዱስ ሚካኤል ከእስር ቤት ከወህኒ ቤት አስመለጠው፣ አስወጣው፣ ሰንሰለቱን ሰበረና የወህኒ ቤቱን ካቴና ቆረጠና አስወጣው። ሲፈለግ አልተገኘም። ቅዱስ ጴጥሮስ የለም። ምን ሆነ መሰላችሁ? እንዲህ ይላል እግዚአብሔር ቃል ሐዋርያት ሥራ ምዕራፍ 12-19 እንዲህ ይላል። ሄሮድስም አስፈልጎ ባጣው ጊዜ ጠባቂዎቹን መረመረ፣ ይገድሏቸውም ዘንድ አዘዘ። ተገደሉላችሁ ደሞ ለእናትሉ አደረ። አየህ ቅዱስ ጴጥሮስ ተፈልጎ በታጣ ጊዜ ከወህኒ ቤት በወጣና ባመለጠ ጊዜ ጠባቂዎቹ ተገደሉ። አሁን ጥያቄ መጠየቅን ጀምር። የክርስቶስ የመቃብር ጠባቂዎች ታዲያ ለምን አልተገደሉ? እደግመዋለሁ። እንግዲህ ያው ጠባቂዎች እንደዚህ ከሆኑ የብርቱ ጠላታቸው የኢየሱስ ጠባቂዎችስ ለምን ሳይገደሉ ቀሩ? ተገደሉ ሚል አታገኙ። ለምን ሳይገደሉ ቀሩ? ወገኖቼ አምልጦ ሳይሆን ተነስቶ ነው። ሳይችሉት ቀርተው ነው እንጂ እነሱ እንደሚሉት ደቀ መዛሙርቱ ሰርቀውት አይደለም፣ ተነስቶ ነው። ታዲያ እንዴት ይችሉታል? ጮኩባችሁ ይቅርታ። ክርስቶስን ሊጠብቁት አይችሉማ። እማይቻለውን ጠብቁ እንዳሏቸው ገብቷቸዋል። ታዲያ እንዴት ይገሏቸዋል? ፍትሃዊ እንዳልሆነ ህሊናቸው ነግሯቸዋል። የምድርን ንውጽ ውስጣ የመላኩን ግርማ የትንሣኤውን ብርሃን እንዴት አድርገው ይቻሉት? አንተ ይሄ ገብቷቸዋል። ለዚህ ነው ያልገደሏቸው። ተገደሉ ሚል አታገኝ። ሶስት ያውቃል ህሊናቸው ልቦናቸው ያውቃል። እንደውም ፈቀቅ ብለው ነገሩን በጣም እንየው ከተባለ መቃብሩን የሚጠብቁት 70 ሮማውያን ወታደሮችና ወዶ ገብ አይሁዶች ነበሩ። እስኪ ተነሳታለህ እንደ ቃል ተነስተህ እስኪና ይሃለን ብለው በመቃብሩ ላይ የተንጎራደዱ ከ70 በላይ የሆኑ ሰዎች ወታደሮች ከበውታል። አቤት የትንሣኤው ኃይልና ግርማ ወታደር የሚያስቆሙ አይደለም። የክርስትና ኃይል እንደዚህ ነው ወገኖች። ወታደር አይዘው የብረት ግርማ አያስፈራው። ፍቅር ነው ክርስትናን የሚያሸንፋል። በሰይፍ ስለት ፊት ያልፈሩት በመትረየስ ፊት ደፍረው የቆሙት የትንሣኤው ኃይል ስላለ 70 ሰዎች ወሬያቸውን ታስታውሳላችሁ ብለው ሐሜታቸውን መንደር ያስወሩት
እኛ ተኝተን ሳለ ደቀ መዛሙርቱ መጡና ሰረቁት አሁን ያሳምናል ጎበዝ 70 ሰው በፈረቃ አይተኛም እንኳን 70 ሰው 4 ሰው በፈረቃ ነው እኛ ቤት እዚህኛ ሀገር ጥበቃ ቤተኛው እውነት አሰብ ነው አይደል 70 ሰው ባንዴ ለሽ ይላል እንደ እከ ይቅርበሉ ሰው ጠራው ይሁን ውሸት እልም ያለ ደረቅ ውሸት አሁን በዚህ ውሸት ፊት ትንሳኤ ስትቀጥል አይታያችሁ ውሸታቸው ነው ተሰርቆ አይደለም ምን ሆኖ ነው አረ በሉት ምን ሆኖ ነው ተነስቶ ነው ተኝቶ አይደለም ማቅቷቸው ነው ምን ሆነው ነው ማቅቷቸው እንዴት ይጠበቃል ጠባቂያቸውን ይጠብቁታል እንዴት ይሆናል አይቻልም መጠበቁ ራሱ ፖቴንሻል ነው በእውነት እጅግ አድርጎ የሚያረጋግጥ እኮ ነው ባይጠበቅ ኖሮ ኋላ ለሚያወሩት ወሬ ተመቸ ነበር አሰረቁት ለሚሉት እየጠበቁት ሰረቁት እንዴ ተኝተን ሳለ ሰረቁት እስኪ በእውነት ወሬያቸውን እንመርምረው እኛ እንኳን ምስኪኖቹ እንኳን መርምረው ከተኙ መሰረቁን በምን አወቁ ውሸት አይደለም ከተሰርቆ ቆም ለማታወቁ አልተኙም ነበር ማለት ነው ከተኙ ደግሞ እንዴት አወቁ ይሄ ኮርስ በርሱ የሚጣላ ፋላሲ እኮ ነው እንዴ እናስ ዋሽተው ነው እሱ ተነስቶ ነው እነሱ ዋሾች ናቸው ጌታ በእውነት ተነስቶ ነው በእውነት ተነስቶ ነው ውሸታቸው ነው እነሱ እስኪ እንደው ሌላ ጥቂት ነጥቦችን ጨመር አድርገን ጌታችን በእውነት ተነስቶ ነው ተሰርቆ አይደለም ለሚሉት እንደው በእውነት እስኪ እንነጋገር ተሰርቆ ቢሆን የሰማችሁኝ ነው ጌታችን በእውነት ተነስቶ ሳይሆን እነሱ እንደሚሉት ተሰርቆ ቢሆን ኖሮ በሞቴ ወንጌላችን ምን ይላል በራሱ የነበረው ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበር እንጂ ከተልባ እግር ልብሱ ጋር ተቀምጦ እንዳልነበረ አየ ይላል ዮሐንስ ወንጌል ምዕራፍ 20 ላይ ቅዱስ ዮሐንስ ይገባ የተልባ እግር ልብሱ ለብቻ በራሱ ላይ የተጠመጠመው ጥምጥም ለብቻ ተቀምጦ እንጂ አንድ ላይ እንዳልነበረ አየ ይላል የተወደዳችሁ ኦርቶዶክሳውያን እውነት ሌባ ሰርቆት ቢሆን ኖሮ እንደው ለብቻ የሚያስቀምጥ እንደው ምርጥ የሆነ ሌባ ታገኛላችሁ ዝብርቅርቅ ነው እንጂ የሚያረጋው ይሄን ተፍተፍ አርጎ ለብቻ ይሄን ደግሞ ለብቻ አርጎ ሚማርጎ ሌባ የለም ያው ምን ያርሰው እየጠበቀ እናንተ ተሰርቆ አይደለም ምን ሆኖ ነው ተነስቶ ነው እንዲህ አይነትም ሌባ የለም እስኪ በሞቴ እንደው ልንገራችሁ እንደው የእውነት እንነጋገር ከተባለ ስርቆት ከነበረ ይህ ሁሉ መስተካከል ይታይ ነበር እንዴ ሌባ እኮ ሰርቆ አይተናል እውነት እንነጋገር ከተባለ አንዱን ካንዱ ጋር ተራምሶት አይደል እንደሚሰርቀው አንሶላ መስረቅ ከፈለገ ራሱን አልጋውን ገልብጦ ነው የሚሄደው ምን ለምን እንደዛ እንደሚያረግ ባላውቅም አንድ ትንሽ ነገር ለመውሰድ ትልቅ ነገር ሰብሮ ነው ይሄንን የሚያረጋው እንደዚህ ነው በጥርጥ የሚያረጋው ይሄ ግን ለብቻ ለምን ተቀመጠ ተሰርቆ ከሆነ እሺው ደሞ ሌላ ነገር ልንገራችሁ ሽቱ ከርቤ የሬት ቅልቅል ደሙ ይሄ ሁሉ ከፈኑ ይሄ የተገነዘበት ከፈን ይሄ ሁሉ ተቀብቶ ተለቅልቆ ነው የተገነዘው ጌታችን ምን ማለት መሰላችሁ ያ ሁሉ ያረፈበት ጅራፍ ሰንበሩ ደሙ ተጣብቋል ይሄን ለማጋነን አይደለም አንብቡ ስሙ ታሪኩ ሳይንስ እንኳን መርምሮታል እዩት እማሙ ተጣብቋል እና አንድ ሌባ በዚያች ጥቂት ሰዓታት ውስጥ ያውም ሰዓታት አይደለም እነሱ ባሉበት ይሄንን ገሽልጦ እንዲያርጎ ልጦ አስተካክሎ አስቀምጦ ይሄዳል ብላችሁ ታስባላችሁ
ሰው አየኝ አላየኝ ብሎ ፈትለክ ብሎ ተሰርቆ አይደለም ተነስቶ ነው ውሸታቸው ነው ጌታ በእውነት ተነስቶ ነው ደግሞስ እንደው ይሰረቅ ከተባለ የተወደዳቸው ኦርቶዶክሳውያን ስጋውን ከመስረቅ ይልቅ ለአንድ ሌባ ዋጋም ያወጣለት የተልባ እግር ልብሱ ነበር ይላሉ ሊቃው ምክንያቱም በጣም ውድ ነው ነገስታት ቤት የሚለበስ ነው እሺ ይሰረቅ ታዲያ የተልባ እግር ልብሱን ትቶ ይሄዳል ብላችሁ ታስባላችሁ አንድ የሚሰርቅ ሌባ ውሸት ነው ተሰርቆ አይደለም ምን ሆኖ ነው ተነስቶ ሐዋርያቱ ሰረቁ ደቀ መዛሙርቱ ወሰዱት ይሄ ደግሞ እንዴት ያለ አሳፋሪ ውሸት ደቀ መዛሙርቱ ሐዋርያቱ በዚያ ጊዜ ነፍሳቸውን ለማዳን ተበትነው የነበሩ አልነበሩም እንዴ ተበትነው እግዚአብሔር ያሳያችሁ ልዑል ያመልክታችሁ በህይወት ይያለ ያልታገሉለት ሞቶ ስጋውን ለመስረቅ ይጋደላሉ ብላችሁ ታስባላችሁ ይሄ ደግሞ እንዴት ያለ ጭልም ያለ ውሸት ነው ደቀ መዛሙርቱ መጣው ወሰዱት ሰረቁት ይሄ ደግሞ እንዴት ያለ ፍጥጥ ያለ ውሸት ነው ደቀ መዛሙርቱ በህይወት ይያለ የሸሹና የተበተኑ አልነበሩም ተቀብሮ ሳለ ታዲያ እንዴት ደፈሩ ይሄ ያሳምናል በፍጹም ያሳምንም ተበትነው ነበር ከተሰበሰቡ እኛን ጠይቃቸዋል ውሸት ነው እንዴ ያን ሁሉ ታምራት ላደረገ እንደዚያ ከተበተኑ በቃ ሞተ ተሸነፈ ለተባሉ እንዴት አይቻልም ውሸት ነው ይሄ ተበትነው ነበር ኋላኔ ተሰበሰቡት ና ውሸት ነው ተሰርቆ ሳይሆን ተነስቶ ለአይሁድም ለሮማውያንም እጅግ አስገራሚ መልስ ግን ጌታችን ሰጥቷል እዩ በቅዱሳት መጻሕፍት የእውነት ምስክርነትን በተመለከተ አንድ ቁም ነገር ጠቁሚያችሁ ትምህርቴን ወደ ማብቃት ይሄዳለሁ ሰዓት እንዳልወስድባችሁ እዩ ምስክርነት በቅዱሳት መጻሕፍት ሁለት ወይም ሶስት ሰው ካለ ለአይሁድ የሁለት ወይም የሶስት ሰው ምስክርነት እውነት ነው ለሮማውያን ሰባት ምስክሮች ካሉ ለሮማውያን እውነት ነው ክርስቶስ ይህን በትንሣኤው አድርጓል እዩ ሁለት ሶስት ብቻ አይደለም ከ500 ለሚበዙ ክርስቶስ በግልጽ ታይቷል ቅዱስ ጳውሎስም እንደጠቀሰው እንኳን ለሁለት ለሶስት የ500 ምስክሮች ከዛ በላይ ምስክሮች አይተው እንዲያሉ አይሁድ ልባቸውን አደነደኑ አይናቸውን አጨለሙ በቃና ምንም አሉ ምስክርነት ግን ተሰጥቷል አዎ ለገሌ ታይቷል ለስምዖንም ታይቷል ቅድም እንዳነበብኩላችሁ ለብዙዎች ታይቶ ምስክርነቱን ሰጥቷል በአይሁድ ዘንድ የሁለት የሶስት ምስክርነት ተረጋግጧል ጌታ በእውነት ተነስቷል ለሮማውያንስ ሰባት ሐዋርያት ያሉ ለብቻቸው ተገልጧል ለምን የሰባት ምስክርነት ለሮማውያን መልስ ሲሰጥ ነው ለሰባቱ በተገለጠ ጊዜ ምስክርነቱን አረጋግጠውላቸዋል እንዲያሉ አላምንም አሉ እንጂስ ተመስክሮለታል በምስክርነት ተረጋግጧል ተነስቷል ታይቷል እጅግ የሚደንቁ አንድ ሁለት ነገሮችን እናንሳና ጌታችን በእውነት ተነስቷል ሚሊዮን አረጋግጠን የተረጋገጠ እውነት ነው እንመስክርና እንሂድ ወገኖቼ የተወደደ መድኃኒታችን ኢየሱስ ክርስቶስ የተቀበረው ወይም የመቃብሩን ነገር ያደረገው በዮሴፍና በኒቆዲሞስ እጅ ነው አንደኛው ባለጸጋም አንደኛው ባለስልጣን አንደኛው ምሁርም አንደኛውም ተከባሪ ነው ሁለቱም የመቃብሩን ነገር በእነዚህ ሰዎች እጅ ያደረገው እሱ ባወቀ ለምን ይመስላችኋል የመቃብሩን ነገር ከሐዋርያት እጅ ፈቀቅ ያደረገው ወገኖቼ እዩ ሐዋርያት ቀብረውት ቢሆን ኖሮ
አይሁድ ብርቱ ጥያቄ ጠይቁ ነበር ምን ሰውረውት እንጂ መስቀበሩት ተደብቆ ነበር እንጂ መቼ እሚል የጥያቄ ማት ያስጎደጉዱል ነበር በሁለት በሚታፈሩና በሚፈሩ ሰዎች እጅ መቃብሩን አደረገው በዮሴፍና በኒቆዲሞስ ለምን ይሄን አረገው የመቀበሩ ነገር እንዲጠራጠሩ እንዳይሆን አረጋባቸው የተቀበረውን የተነሳው የተደበቀው አይደለም የተቀበረው ነው የተነሳው ይሄ መመስከር አለበት ራሱ ነው ለዚህ ነው እሱ ባወቀ የመቃብሩን ነገር ከሐዋርያት እጅ ያራቀው የመነሳቱ ነገር እርግጠኝነት ለአይሁድም ለሮማውያንም ደሞ ለዚህ ለካደው ለመናፍቁ ዓለም የሚያረጋግጠው እሱ ኢየሱስ ክርስቶስ በእውነት አልሞተም ሸወደ እንጂ ለሚለው ለዚህ ለካሃዲው ዓለም ነው ፊቱን በቀሬናው ሰው በስምዖን ፊት ለጠፈና ኢየሱስ አመለጠ ለሚለው ለዚህ ለካሃዲው ዓለም አልገባቸውም እንጂ ማንንም ሰበብና ምክንያት የለው እኛ ዘርዝረን ለማስረዳት አቅም ያንሰን ይሆናል እንጂ ማንንም ሰበብና ምክንያት የለው ሰይጣን እንኳን ሰበብና ምክንያት የለው ደጋግሞ ሊቃውንቱ ማስተምሮታል ሰይጣን እንኳን እንዴ ለምን ይመስላችኋል ክርስቶስ በመስቀል ላይ ለሶስት ሰዓት ያክል ጨለማ ያደረገው ለምን ይመስላችኋል እርግጥ ሊቃውንቱ ብዙ ምስጢር ይተነትናሉ በጨለማ የፈጠረውን ዓለም በጨለማ ሊያድነው ወደደ ይላሉ አባቶቻችን እሱና ሌላ ጥልቅ ትንታኔያቸው እንዳለ ሆኖ አጅሬ ሰይጤ ዲያብሎስ ግን ሰበብና ምክንያት ማጣት ነበረበት እዩ በብርሃን ቢሆን ኖሮ ክርስቶስ የሞተውና ዲያብሎስን ያዋረደው አጅሬ ሰበብና ምክንያት ፈጣሪ ነበር ምን ብሎ በብርሃን ሆኖ እንጂ በኔ በግዛቴ በጨለማ ሀገሬ ወንድ ነበር አበገጠመኝ ብሎ አይፎክር መሰላችሁ ይፎክራል በራሴ ሜዳ አበገጠመኝ ነበር ይላል ይሄ እናንተ ምንድነው የምትሉት ሆምና ወይ ነው የምትሉት ደርቢ ነው ምንድነው የምትሉት እኔ አላቆም ምን አለበት ነግሩኝ አሁን ለዚህ መሰሰታችሁ ተውት እኔ ሴቶቹን ጠይቅ የለ እንዴ ምን ይቀላችኋል አጅሬ ዲያብሎስ እንደዚህ ነበር በጨለማ ዓለም ቢያገኘኝ ቢዋጋኝ ቢታገለኝማ አሳየው ነበር እንዳይል በጨለማ ዓለም ገምጠመውና ዋረደው መስቀል ላይ 3 ሰዓት ወጨለማ እሱ በራሱ ቤት በራሱ ጥበብ በራሱ ሀገር በጨለማው በጥልቁ አገኘው አዋረደው ምን ሰበብ አለ አይሁድም ሰበባቸውን አጠፋው ለምን ካላችሁ ወገኖቼ ዝም ብሎ ባገኘው ቦታ ክርስቶስ የተቀበረ እንዳይመስላችሁ በአዲስ መቃብር ማንንም ባልተቀበረበት ንጹህ ስፍራ ለምን የተቀበረ ይመስላችኋል አሁንም ሰበብና ምክንያታቸውን ሲዘጋ ነው እዩ ሰው ሁሉ በሚቀበርበት ቦታ ክርስቶስ ተቀብሮ ቢሆን ምን ሊሉ እንደሚችሉና ሌላ ሰበብና ምክንያት ሊፈጥሩ እንደሚችሉ ታውቃላችሁ ምን ብለው የነብዩ የኤልሳን ታሪክ ያመጡላችኋል ምን የሚለው ዛ መጽሐፈ ነገሥት ምዕራፍ 13 ቁጥር 20 ላይ ያለው ነው ምን ይላል አደጋ ጣዮችም አንድን ሰው የሞተን ሰው በነብዩ በኤልሳ መቃብር ላይ ባኖሩ ጊዜ ከሞት አፈፍ ብሎ ተነሳ የሚለውን ያነሱላችሁና ኢየሱስም ተነሳ የምትሉን እኮ አንድ ደግ ሰው መቃብር ላይ ቢወድቅ እንጂ በራሱ ኃይልና ስልጣን የተነሳ አይደለም ብለው ትንሳኤውን ያስታርቁሩ ነበር ወገኔ እንደዚህ ጋር አንድ ነገር አይደንቃችሁ እንኳን አይደለችም በእግዚአብሔር እቅፍ ያለችው ሕያዊት ነፍሳቸው ቀርቶ የቅዱሳን በመቃብር ያለችው አጥንታቸው እንኳን ስራ እንደምትሰራ አታውቁ ልድገመው በመቃብር ያለችው አጥንታቸው እንኳን ሳትቀር መቃብራቸው እንኳን ሳይቀር ከሞቱ በኋላ ነው እኮ መላችሁ አሁን ለእግዚአብሔር ቅዱሳን ይሄ ጉዳይ ነው ሞታ አልሞቱ እንዴት ያሳፍራል እና ለዚህ ነው ክርስቲያን የሆነውኛ
ከሞትን በኋላ ኃይል እናጣ ከሞትን በኋላ ስራ አንሰራ ከሞትን በኋላ ስራችን ላይከተለን ነው ኤልሳ ሙት አስነስቷል በህይወቱ ከሞተም በኋላ ሙት አስነስቷል ይሄ ነው የክርስትና ህይወት ይሄ ነው እግዚአብሔራዊ ህይወት በህይወትም በሞትም የክርስቶስ ናቸው በቃ ምልጃ ቁም ነገር ነው ቺት ያሳፍራሉ አንዳንዶች ገብቷቸዋል እንዲህ በሰበር ያልኩት ነው አልገባችሁ ነው አትሰሙኝ ትንሽ ምግብ አበዛችሁ እንዴ በርሷል መሰለኝ በቃ ስንት ደቂቃ ላይ ነው ሲያቆማችሁት ለጽናና መስማት ማለት ነው ሰምታችሁኛል በቸማ በአዲስ መቃብር ማንንም ባልተቀበረበት ንጹህ ያትክልት ቦታ የሆነው የክርስቶስ መቃብር እገሌ በሚባል ቅዱስ መቃብር ነክቶት እንጂ የተነሳው በራሱ ኃይልና ስም ኢየሱስ እንዲህ አይነት አሜትና ትችት እንዴት ሊኖር ይችላል ለዚህ ነው መቃብሩን በአዲስ መቃብር ሰበብና ምክንያት ዓለም የለው ጌታ በእውነት ተነስቶ ነው በራሱ ኃይልና ስልጣን ተነስቶ ነው የባህሪ አምላክ ስለሆነ ሞትን ድል አድርጎ ውጦ ነው የተነሳው ጌታችን በእውነት ተነስቷል የመጨረሻ ጥያቄ ሞቱ ትንሳኤው ሐሰትና የፈጠራ ውሸት ከሆነ እስኪ ልጠይቃችሁ ቅዱሳን ሐዋርያት ከትንሳኤው በኋላ የተወደዳችሁ ኦርቶዶክሳውያን እንኳን ለመቀበል ለመስማት የሚሰቀጥጥ መከራን መቀበል ጀመሩ ተዋስዋሳቸውን ተቆረጡ እቶን እሳት ውስጥ ተጣሉ በመንኮራኩር ተፈጩ ቆዳቸውን ተገፈፉ ስልቻ ተሰራባቸው በኔሮ ቄሳር መናፈሻ ግቢ ውስጥ እንደ ጧፍ ከነህይወታቸው ተቃጠሉ ከሞተ በኋላ ከተነሳ በኋላ በህይወት ያለ የሸሹ ከተነሳ በኋላ ግን ይሄን ሁሉ መከራ ለምን ተቀበሉ ለሞተ ብቻ ላልተነሳ ብቻ ይሄ ምን ያሳምን እንዴት ያሳምናል ወገኖቼ ሐዋርያቱ ከዛ በኋላ ለምን ሰጣጭ መከራ ተቃፈጡ ነው ማለት ነው ሲቆራረጡ እንዴት ይላሉ ሲቃጠሉ ከመኮማተር ይልቅ ለምን ይፈካሉ አያችሁ ስለተነሳ ነው የትንሳኤውን ኃይል ስላዩ ነው በቃ እኮ ነው ድፍረት ይሆናቸው እስኪ ልጠይቃችሁ በዚህ በመራዊው ህይወት የጦር መሪው ያለ ጭፍራው ተዋጊው ይዋጋል የጦር መሪው እስካለ የጦር መሪው ሲሞት እስካላችሁ ሰራዊቱ ይበተናል ይሄንን ማረጋገጥ ትችላላችሁ በክርስቶስ ግን የሆነው ተገላቢጦሽ ነው በህይወት ያለ ተበተኑ ከሞተ ከተነሳ በኋላስ ተሰበሰቡ መዋጋት ጀመሩ ለምን የጦር መሪው ትንሳኤውን አዩ በቃ እንኳን እንዴት ይሆን ሁሉ ክርስቲያን እንዴት እዚህ ዝም ብሎ ይቀመጣል እዚህ ድንጋይ ላይ አዋራ ላይ እንዴት ያለፈው ሳምንት ጽኑ ስግደትን ስትሰግዱ ስለተነሳ ነው መከራ ለምን ታገሳችሁ ትንሳኤውን ስለምናምን ነው አጋንንት እንኳን እርግጥ ያጋንንትን ምስክርነት አንሰማም አጋንንት እንኳን አንድም ቀን ኢየሱስ አልተነሳም ብለው አያውቁ አጋንንት እንኳን ይሄን ብለው አያውቁ አጋንንት ብለው ማያውቁትን ነው አንዳንድ ሰዎች ጨክነው በዚህ ዓለም ላይ የሚሉት እውነትን እንነጋገር ከተባለ ክርስቶስ ያልሞተ ከሞትንም ያልተነሳ የትንሳኤውንም ኃይል ያልገለጠ ከሆነ ስሙ ሲጠራ አጋንንት ለምን ይጨነቃል ስሙ ሲጠራ ደዌያን ለምን ይፈወሳል ስሙ ሲጠራ የሚፈስ ደም ለምን ይደርቃል ስሙ ሲጠራ የካንሰር ሴሎች ለምን ይጠፋሉ ስሙ ሲጠራ ሽባዎች ለምን ይተረተራሉ በቃ የሞተ ብቻ ስለሆነ ነው አይደለም የተንሳኤው ኃይል እውነት ስለሆነ ነው ቅድም እንዳልኩት አመንዝሮች ለምን ንጹሃን ሆኑ ገዳዮች ለምን ሟች ሆኑ ጣዖታት ለምን ተሰባበሩ ታውስ ለምን ደነገጠ እነ ዜውስ ለምን ተንቀጠቀጡ
ጣዖታት ለምን አፈሩ? ክርስትና ለምን በዓለም ከበረ? የተንሳኤው ኃይል ጌታችን በእውነት ስለተነሳ ነው። ተሰርቆ አይደለም። ምን ሆኖ ነው? ተነስቶ ነው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችን ጋር ይሁን። የተንሳኤው ኃይል